ቅዱሳን አባቶቻችን ዓለምን ንቀው ስጋዊ ፍላጎታቸውን ገድለው ለአርምሞ ለጸሎት ለምነና የሚመርጧቸው እግዚአብሔር አምላካችንም ለመረጣቸው የምህረት የፈውስ ስፍራ አድርጎ በቃል ኪዳኑ የሚሰጣቸው በርካታ አስደናቂ ስፍራዎች አሉ። ድንቅ የተባሉ ቅዱሳት መካናት፣ የበርካታ ሃይማኖታዊና ታሪካዊ ቅርሶች፣ የተፈጥሮ መስህቦች መገኛ፣ በየጊዜው በርካታ ምዕመናን ብሎም ቱሪስቶች የሚከትሙበት፣ ታላላቅ ቅዱሳን አባቶች የተጋደሉበት፣ ዓለምን ያሸነፉበት፣ ሕይወታቸውን ለክርስቶስ አስገዝተው የኖሩበት ድንቅ የቅድስና ስፍራዎችን አምቆ የያዘ ተነግሮ ተጽፎ የማያልቅ የአያሌ ታሪክ ባለቤት የአንጋፋና ታላላቅ የአብነት መምህራን የሊቃውንት መፍለቂያ የሆነ ሰሜን ሸዋ። በሀገረ ስብከቱ ባለብዙ ታሪክ ባለቤት የሆኑ ገዳማትና አድባራት ቢገኙም በምዕመናን ዘንድ የማይታወቁ ታሪካቸው ያልተነገረላቸው በርካቶች ናቸው። እግዚአብሔር አምላካችን ለኛ ለልጆቹ የመዳኛ ምክንያት የመጽደቂያ መንገድ አድርጎ በቅዱሳን መላእክት በጻድቃን በሰማዕታት ስም በቃል ኪዳኑ ከሰጠን ቅዱሳት መካናት ውስጥ የመልአኩ የቅዱስ ገብርኤል ተራዳይነት የበዛበት በአማላጅነቱ በርካቶች ድህነተ ሥጋን አግኝተው ለነፍሳቸው የቆሙበትን አንድ ታሪከኛና ተአምረኛ ቤተክርስቲያን ልናስተዋውቃችሁ ጉዟችንን ማልደን ጀምረናል። ከሰሜን ሸዋ ማዕከል ደብረ ብርሃን ከተማ በደሴ መውጫ የጣርማበር ከተማን አልፈን ጥንታዊቷንና ተአምረኛዋን የአፄ ዘርዓ ያዕቆብ ተክል የሆነችውን ደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳምን ተሳልመን ጉዟችንን ቀጥለናል። የንጉሥ ሳህለ ሥላሴ የትውልድ ከተማ እንዲሁም ሌሎች ነገሥታት የጎበኟት በሞጃና ወደራ ወረዳ ቤተ ክህነት ሰላ ድንጋይ ከተማ ደርሰን ከከተማዋ በስተምዕራብ አቅጣጫ ሳሲት ጋውና በሚባለው አካባቢ ከደረስን በኋላ ከ104 ኪሎ ሜትር የመኪና ጉዞ በኋላ ከመኪና ወርደን ከ2 ሰዓት ተኩል በላይ የሚፈጀውን ቁልቁለታማ የእግር መንገድ መልአኩ ቅዱስ ገብርኤልን ከፊት አስቀድመን ጉዟችንን ቀጠልን። አካባቢውን ዙሪያውን ስናማትር አረንጓዴን በተላበሱ ተራሮች የተከበበ በልምላሜ ያጌጠ ማራኪ መልክዓ ምድራዊ አቀማመጡ ቀልብን የሚስብ መንፈስን በሐሴት የሚሞላ ልዩና ድንቅ ስፍራ። አብረውን እየተጓዙ ያሉ አባቶች ስለ አካባቢው ታሪክ እያወጉን መዳረሻችን ወደ ሆነው የአንበጣ አባሩ ጋንቆላ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ደረስን። መንገዱ ፈታኝና አድካሚ ቢሆንም በሰላም በመድረሳችን እያመሰገንን ተሳልመን ወደ ውስጥ ዘልቀናል። ቀደምት አባቶቻችን በእምነት በጽናት የኖሩበት ቅድስናቸውም ያልተለየው እንደሆነ ስፍራው ይናገራል። ሕንፃ ቤተክርስቲያኑ በተራራ ግርጌ የሚገኝ ዙሪያውን በአጸዶች የተከበበ ሲሆን ስለ ቤተክርስቲያኑ የምስረታ ታሪክ የሚነግሩንን ታሪክ አዋቂዎች አግኝተን ቅኝታችንን ጀመርን። ታቦተ ቅዱስ ገብርኤል ወደዚህ ቦታ እንዴት ሊመጣ እንደቻለና የቤተክርስቲያኑን ታሪክ ከአባቶቻቸው የሰሙትን የአካባቢው ተወላጅና የሕንፃ ሰሪ ኮሚቴ ሰብሳቢ የሆኑት
መጋቤ ሥርዓት አሰፋ በለጠ እንዲህ ይገልጹታል። የጋን ቆላ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን አባቶቻችን እንደሚነግሩን ጋን አራዳ የሚባል ላይ ተራራው ላይ ያለ እዛ ከዚህ ከጋን ቄስ ዞጌ ከውግር ዝዮ ከጅማይ ዝክሮን የሚባሉ ጥንት አባቶች ነበሩና በወሰን ግጭት ምክንያት ተጋይተው የዝክሮን አሽከር አይሎ ይወስነው እሱ በወሰነው እንስማማለን ብለው ከጅማይ የዝክሮን አሽከር አይሎ የሚባለው በተራራው ላይ ወስኖ የገብርኤል ቤተክርስቲያን በአራዳው ላይ ይገኝ ነበር። ስለዚህ ቤተክርስቲያኑ የሚገኝበት ወደ ጋን ወደዚህ ደረሰ። ከዚያ ቅዱስ ገብርኤል ከጋን አራዳ ተነስቶ መቃውሃ የሚባለው ቦታ ላይ አድሮ ከመቃውሃ እዚህ አሮጌ ቤተክርስቲያን ይባላል ደብር መረሬ ላይ ወርዶ ካህናተ ሰማይ ቤተክርስቲያን በድርብነት ያው በዕለተ ቀኑ አይቀደስም፣ በዓሉም አይከበርም። በዚህ ምክንያት ከአሮጌ ቤተክርስቲያን ወይም ከደብር መረሬ የካህናተ ሰማይ ቤተክርስቲያን አሁን በሚገኝበት ቦታ ላይ ወጥቶ ተተክሏል። ቅዱስ ገብርኤልም እንዲሁ በድርብነት ሲቆይ በ1919 ዓመተ ምህረት አንበጣ የሚባል ጸረ ሰብል ቡቃያ የሚያጠፋ መጥቶ በዚህ አካባቢ የሚኖሩ አባቶቻችን ምን ይሻለናል ብለው ተጨንቀው መጀመሪያ የቅዱስ ካህናተ ሰማይን ጽላት አውጥተው ቢሞክሩ አንበጣው አልሄድላቸውም። በድጋሚ እስኪ ያንን 285 ዓመት በመንበር ውስጥ ተዘግቶበት ተጨቁኖ በዓሉ ሳይከበር በዕለተ ቀኑ ሳይቀደስ ሳይወደስ የኖረውን እስቲ ድርቡን ከጋን አራዳ የመጣውን ገብርኤልን አውጡ ብለው አባቶች ሲሉ ቄስ ተክለ ሃይማኖት ገብር የሚባሉ ሲያወጡ ከዚህ አባሮታል። ስለዚህ ከዚያን ቀና ጀምሮ ህዝቡ ስዕለት የተሳሉትን አዋጥተው ልብሰ ተክህኖ እንደተገዛ ቅዳሴው መቀደስ እንደጀመረ በዓሉ እንዲከበር አድርገዋል። ከ1919 ዓም ግንቦት 16 አጀምሮ ቅዱስ ገብርኤል ተአምሩ ጥቂት በጥቂት እየተሰማ እንደመጣ ታሪክ ይገልጻል። አባቶቻችን አንበጣውን አባረረላቸው፣ አገራቸውን አካባቢያቸውን ነፃ ወጣላቸው። ከዚያ ከካህናተ ሰማይ ቤተክርስቲያን ተነጥሎ እዚህ ቤተክርስቲያን ላይ እዚህ አሁን አለንበት ላይ የመጣው በ60 ዓመተ ምህረት ነው። ደብሩ አንበጣ አባሩ የሚለውን ስያሜውን የሚያገኘው ካህናት አባቶች ታቦተ ቅዱስ ገብርኤልን ይዘው ሰብል አጥፊ የሆነውን የአንበጣ መንጋን በማባረሩ በማጥፋቱ እንደሆነ ታሪክ አዋቂዎች ይናገራሉ። ጥንት አባቶች ቦታው የሚስጥራትና ታላላቅ ነገሮች የሚፈጸሙበት እንደሆነ በትንቢት የተናገሩለት ስፍራም እንደሆነ ይገልጻሉ። በጸሎት የሚኖሩ ትልቅ አባት በዋሻ የሚኖሩ ልጆች ታያላችሁ፣ የገብርኤልን ታሪክ ታያላችሁ። ይህ ቦታም ትልቅ ምስጢር፣ ትልቅ የፈውስ ቦታ፣ በስዕለት ሰሚነቱ የሚታወቅ ታላቅ ምስጢር ያለው ቦታ ነው ብለው ትንቢት ይናገሩለት ነበር። ቅድስት ቤተ ክርስቲያናችን በብዙ በተፈተነችበት በርካታ አገልጋዮቿን እንዲሁም ቅርሶቿን ባጣችበት በግራኝ መሐመድ እንዲሁም በዮዲት ጉዲት የጥፋት ዘመን ጽላትንና የተለያዩ አገልግሎት የሚሰጡ ንዋያተ ቅድሳትን ሸሽጎ ያስቀመጠ የቤተ ክርስቲያን ብሎም የሀገር ባለውለታ የሆነ ነው። አባቶቻችን በግራኝ መሐመድ ጊዜ በዮዲት ጉዲት ጊዜ ጽላተ ሙሴን በዋሻ እያስቀመጡ ከዚያና ጀምሮ በዋሻ በስውር እየደበቁ እያስቀመጡ ነው ያኖሩት። የጥንት መጻሕፍት ዓመተ ምህረቱን የማይጠቅስ መጻሕፍቶች አሉን። ለምሳሌ እንደ ግንዘት አለን፣ እንደ ቅዳሴ አለን። ብንጠቅስ የብር መስቀል አለን።
ጥንታውያን አብያተ ክርስቲያናት ቅድስት ቤተ ክርስቲያናችን ለተለያዩ አገልግሎት የምትጠቀምባቸውን ንዋያተ ቅድሳት እንዲሁም ልዩ ልዩ አገልግሎት ያላቸው ታሪካዊ ቅርሶችን ከጠላት ከጥፋት ሸሽገው ጠብቀው ለዛሬው ትውልድ በአደራ በማድረስና በማስተላለፍ ያላቸው ሚና የጎላ ነው። በዚህም ደብር የተለያዩ የብራና መጻሕፍትን ጨምሮ የብር መስቀልና ሌሎች ጥንታዊ ቅርሶች ይገኛሉ። ይህች መቅድማችን ነች። አባቶቻችን ያቆዩን መቅድም ይህች ነች። በይህ ነው ስናገለግልበት አባቶቻችን ጋር ይኖር ነው። ይሄ ደግሞ ግንዘት ነው። አባቶቻችን እናቶቻችን ሲሞቱ ይህንን እየወጣን እየደገምን የቀበርናቸው። ሌላ ቅዳሴ የለም። ይህችው ነች ስንቀድስባት የኖር ነው። አያት በይህች ነው አገራችንን ኢትዮጵያ በጸሎት በዚህ ነው የቀደስንበት። ይህች ነች ያለችው። አያት አባቶቻችን በእጃቸው መቃ ቀርጸው ብልቃጥ አበጅተው እየበጠበጡ እንዲህ እያጠቀሱ እያሉ እየጻፉ ያቆዩት ነች። በቅዱስ መጽሐፍ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ እንደተጻፈ ለዚህ ቅዱስ ስፍራ በተሰጠው ቃል ኪዳን ብዙዎች ከደዌያቸው ተላቀው በአማላጅነቱ በቅባ ቅዱሱ ፈውስን እያገኙ በአልጋ መጥተው በእግራቸው በሐሴት ተመልተው ወደ ቤታቸው የሚመለሱበት መካነ ፈውስ እንደሆነ የአካባቢው ተወላጆች ምስክርነታቸውን ይሰጣሉ። በተለይም ደግሞ ካንሰርን ጨምሮ ብዙዎችን ለሞት ከሚዳርጉ ከተለያዩ ደዌዎች እንደተፈወሱና ለቤተሰቦቻቸው የተደረገላቸውንም ድህነት ምስክርነት በመስጠት የረዳቸውን መልአኩ ቅዱስ ገብርኤልን ያመሰግናሉ። በዚያ በቅባ ቅዱስ ነው ነቀርሳም አኪንታሮትም ነው የሚያድነው። በጣም ነቀርሳው ነው ብዙ ሰው ተሞት አፋፍ ያዳናቸው። የገብርኤልን ታሪክ በኋላ ምንም አያሳፍረኝ። እኔም ለማውራቱ እና ለዝናው ወደ ኋላዬ እንኳን ለዚህ አበቃይ ብዬ አመሰግናለሁ። በአዲስ አበባም በዋልዳያም በየትም በጊዳም በጉልበቴም በገንዘቤም ብል አልሆን ብሎኝ ልጆች ወደ 7 ልጆች ወልጃለሁ። ከቤተ ሲሄድ እንዲሁ በየጎዳና ላይ ስንገላታ ምንስል በዚህ ቅዱስ ገብርኤል እስቲ አንዴ የሆነ ሰው ውረድ እዚያ ለምን አልወረክም ሲለኝ በህዳር 24 መጣሁ። ያው ምልክቴን አገኘሁ። ምልክት አገኘሁ። ከዚያም በሀገሬም ሰዎች የዳንክበት የት ነው የታዳነህ ቅዱስ ገብርኤል ወርጄ ዳንኩ ስላቸው የት ነው? እንዲያውም የጥምቀት ምስጋና ሰጠሁ። ውረድ በጋውና በገዜ ወንበር ያድንህ የለም ወይ ቅዱስ ገብርኤል? ሊሞት የነበረ ለሞት ተደክሮ ክሩ ሲከረር ተግና አስፈታው ወይ ቅዱስ ገብርኤል? መልአከ ገብርኤል እሱ ምን ገደደው? ለጠላው ይሰጣል እንኳን ለወደደው። በየጎዳናው ላይ ሲደክመው ጉልበቴ፣ በየጭጭሳው ላይ ሲረግፈው እንቤ፣ በአውቶቢስ መኪና ሲቃጠል ገንዘቤ፣ ፈጥኖ ደረሰልኝ ገብርኤል አባቴ ስል ይህን ሰምቶ በሙሉ ግማሽ ጎረቤት የተያዘ ድነዋል። እዚህ እየመጡ ይህን የዳንከው ሲሉ ጋን ቆላ ገብርኤል ብዬ በዚህ ትክክለኛ ነው። እዚያ ሲሉኝ በቃ እዚህ ወርዳችሁ ዳኑ። እኔ የዳንኩት እዚያው ነው እና እንደዚህ ያፈትሻችኋል እንደው እንደተባሉት እንደቀድሞ ማለት ነው። በእንደዚህ ያው እየወረዳችሁ ዳኑ። ለዚህ መፍትሄው ቅዱስ ገብርኤል ነው። ነቀርሳም ሆነ ኪንታሮትም ሆነ ሻህኝም ሆነ በመሳሰለው ሁኔታ ይሰራል። ለጠሩ ቅዱስ ገብርኤል ነው። ውረዱ። ሐኪም ብትሉት ምንም ዋጋም የለው። ሐኪም ምንም እኔ ፈትሸዋለሁ ያልሄድኩበት የለም እና ቦሮቼ ቀርተው መሬት ታይቀር ሸጬ አልዳንኩም። ያዳነ ቅዱስ ገብርኤል ነው ብዬ በደንብ እያስተባበርኩ ብዙ ሰው ድነዋል። አባቴ በህይወቱ ሲኖር ማለት ነው በምንሽሮ በሽታ ተይዞ ተጠምዶ
በዚያን ጊዜ ታገር አገር ታኪማኪም አድርሶ ሲመለስ ገብርኤል መጥቶ ቅባ አዲሱን ሲያስነካ ይሄንን ኮረሩን ጭርስ አድርጎ ልቅም አድርጎ በልቶት መጥቶ ቅባ አዲሱን እመቱን ሲያስነካ ጠፍቶለት በዚያን ጊዜ አባታችን ታዲያን ከይብሎ ጥዋ ገብቶ ሲጠጣ በህይወቱ 60 ዓመት ጠጥቶታል። እኔ ደግሞ አባቴ በህይወቱ ይሄን ያህል ተበሽታው ዲኖ ኖሮ ይሄን ያህል ዓመት ጠጥቶ አባቴ የያዘውን ጥዋ አልተውም ብዬ ዛሬም እየጠጣሁ ነው። እኔ ጋር አንድ ሴትዮ መጣች ታማ መጣች። ጡቷ ላይ ነው 12 ፍንጫ በጅቷል። ያ በቃ ለሰኔ የሚያህል ነው የመጣችው። ወደዚያው ክረምት ገባ ያዘችና ሄደች ቅባ ቅዱሱንም አሁን በቃ በጥቅምት ስትመጣ ያ ሁሉ የሽልምልም ብላ ምንም ነጣ ሆኖ ወንድ ልጅ ወልዳ ልጇን ታቅፋ ይዛ መጣች። ተጓሙ ጎፋ ድረስ እየመጡ እየዳኑ አንዳንድ በሬ እያረዱ ያንን እየተፈወሱ ለአገሩ ለኢትዮጵያ ሁሉ ተነገረ። አሁን እንደምትመለከቱት ይኸው እንኳን ይኸው ሁሉ ቀርቶ ይኸው አባታችን አሉ። ሐሰትም እንደሆነ ይህ ሁሉ ዓለም እንደዚህም የለ ነበር። አሁን ወዲያው እየበዛ ታቦቱም ገድሉ በጣም ታሪክ እየተደረገ ነው ያለው እና ለኢትዮጵያው መድኃኒት ነው። ይህ መጥቶ ደጀ ጠና ሰው ተፈውሶ ይሄዳል እንጂ ተበሳይቶ አይሄድም። በጣም የታመነ ነው ቅዱስ ገብርኤል። ይህን ነው እኔ የማምነው። በጣም እያመንኩ ነው። ተሁለት ተሶስቴ እኔንም አድኖኛል። እንደውም ሁሉ ነገር ነው መቼም ዘቦ ዘክሱነ ተሰወረና ቅዱስ ገብርኤል በህቡ የነገሩትን በእግሃድ ሁሉንም እንዲህ እንደ ፀሐይ የሚያበራ ስለሆነ ላመነው ይታመናል። ታይታመን ደግሞ እንደው ዝም ብሎ አንተ ታውቃለህ ቅዱስ ገብርኤል ማለት እሱ ደግሞ አላደረሰልንም የሚል ማለት የጸሎት ቂጣ ይባላል። ተመጀመሪያው ታላመኑት ተጧት ተማታው አንተ ታውቃለህ ብሎ ቤተክርስቲያን ታልሰገዱ ታንጀት ታገለገሉት ታንጀኮ ነው ትመጡም ተስለው እዚህ ታንጀኮ ነው ታልካዱት መድኃኒትነቱ ቅዱስ ገብርኤል ሁሉን ነገር የሚፈውስ ነው። ይህ ጥንታዊና ተአምረኛ የሆነ ቤተክርስቲያን በብዛት በምእመናን ዘንድ የማይታወቅ በመሆኑ ፈዋሽነቱንና ተአምረኛነቱን ስዕለት ሰሚነቱንም ሰምታችሁ ከደጁ መታችሁ ፈውሰ ነፍስ ፈውሰ ሥጋን አግኙ፣ የመልአኩ የቅዱስ ገብርኤል በረከት ተካፋይ ሁኑ በማለት አባቶች ጥሪ ያቀርባሉ። ቆላ ውስጥ ስለሆነ ታሪኩ እስከ ዛሬ አልታወቀለትም። ታቦቱ በጣም ኃይለኛ ነው፣ ተሰሚ ነው። ይኸው እንደዚህ ውስጥ አሁን እናንተ ተመጣችሁልን ይህን ቱሪዝም አውቆልን ሀገር እንዲታወቅልን ነው ማሳስበው። ሁላችንም ደከምን። አሁን ልጆቻችን ናቸው ያስከበሩት ምንድን ነው? እነኛ ናቸው እና ታዲያ ታቦቱም ታሪኩ ተገልጾም አላለቀ እና አሁን ይህ ሁሉ ህዝብ እየተሰበሰበ እየተፈወሰ ደግ እየተሆነለት ዓለሙ ዓለም እየመጣ ነው። አካባቢው በአፄ ኃይለ ሥላሴ ዘመን የተመሰረተችው አንጉይ ማርያም ቤተክርስቲያንን ጨምሮ የበርካታ ቅዱሳት አብያተ ክርስቲያናት መገኛ ነው። ነገር ግን ቤተክርስቲያኑ በብዙዎች ዘንድ ባለመታወቁ መንገዱን ምቹ ባለመሆኑና ሌሎች በርካታ መጠነ ሰፊ ችግሮች እንዳሉበት የኮሚቴው ሰብሳቢ ይናገራሉ። አሁን ቤተክርስቲያናችን ብዙ ችግር አለበት። አንደኛ ቆላ ነው፣ ባለሀብት አያውቀውም፣ ግብረ ሰናይ ድርጅት አያውቀውም፣ በጎ አድራጊ ማህበር አያውቀውም፣ በጎ አድራጊ ግለሰቦች አያውቁትም። ለምን? ውጣ ውረድ ስላለው፣ ርቀት ስላለው፣ እንደገና ደግሞ ያው ሁላችንም ልጆች ነን። ብዙ እንደዚህ ወደ ሰው ቀረብ ብሎ ቅድም እንደጠቀስኩት ሰዋችን ህዝባችን እዚሁ ስለሚኖር ወደ ከተማ ሄዶ ወደ ተለያዩ ባለሀብት ሄዶ
ወደ አዲስ አበባም ሆነ ወደ ልዩ ልዩ ቦታ ሄዶ የማስተማመር አቅም ችግር አለ እና ቤተክርስቲያኑ ምን ይቸግረዋል? በዋናነት መምህር የለውም። የካህናት ችግር አለብን። ተታች ህብረተሰቡ ልጅ የማስተማር ችግር፣ የአስተባባሪ እጦት ይጎላል። ቤተክርስቲያኑ ቀደም ሲል ለአልባሳት የሚቸግረው ነበር፣ ጧፍ ዕጣን የሚቸግረው ነበር። ቁርባን አስቆራቢዎች፣ ክርስትና አስነሺዎች ጧፍና ዕጣን እየገዙ ነበረ የሚያስቆርቡት እና ቤተክርስቲያኑም ሳር ነበረ። ከሳር ወደ ቆርቆሮ 88 ዓመተ ምህረት ወደ ቆርቆሮ ሲለወጥ ከሳር ወደ ቆርቆሮ የለወጠልን አየለ ቦኸር አብ ይባላል እና ከዚያም ወዲህ ደግሞ ግንቡ ነቃብን። እንደገና የሆይማነ ገብረ ሄዳን የሚባለው ማናጀር ሰለሞን የሚባል ከአዲስ አበባ እንደው በጎ አድራጊ ተገናኝቶ ያን አንጥቶ የነቃውን አሳይቶ ዙሪያውን አሳይቶ ያው አፍርሱና ስሩን የመሐንዲሱንም እችላለሁ ማንኛውንም እችላለሁ ከስር እስከ መሰረት ብሎ ደግሞ እንደገና ሌላ በጎ አድራጊ ገብቶ ያው አፈረስን። ተገንብቶ በ2003 ጀምረን በ2005 ዓመተ ምህረት አስመረቅን። ግን አሁንም ቅሬታ አለው ግንቡ ያው እየነቃ ነው። አሁን የመምህራን እጥረት አለን። ተማሪዎች ሌላ ጋር ሄደው ለመማርም ያው አዳጋች ነገር እየሆነ አሁን እሱ ከባድ እጥረት አለን። አሁን ካህናት እያነሰን ነው። አሁን ሰሞን እስካሁን 10 የሞላን ነበርን። አሁን 10 እየተቀነሱ አንዳንድ ሰዎች የሚያው ተክሎ ነጂው ጊዜው እየወሰዳቸው አሁን በድግፍ ግፍ ነው ያለነው። አሁን ዛሬ ሙሉ ቀዳሽ አሁን የለም። አሁን እኛም ያው ሲደክመንም ምናምን ሲለን ባለው አቅማችን እንደውም ተቅስና ወደ ድቁና እየወረድን ያንን መስዋዕት እያስተካከልን ያለን። ስለ መምህር አኳያ አሁንም ብዙ ለሁላችንም ለሚወጡ ልጆችና ቀርቶ ለእኛም ብዙ ሀሳብ ደርሶብናል። እኛ ስለማን አስረክበን እንሞታለን ብለን የመፍራትና የማሰብ ችግር አለብን። አሁንም እኛ ከሌሎች አሁን እስካሁን ያገኘነው ድጋፍ ምንም የለ። እስካሁን ያው በአገሪቱ ባህል ያው ታገር እየተዋጣ ምናምን እየተባለ ያቸው ሰበካ ጉባኤ በአመት 250 ብር ምን ትከፈላለች? እሷን ያቸው እንደ አማችን 200 ብርም 300 ብርም ደረሰን። ያው በሷ ነው እንደ ድሮ እንደ አባቶቻችን ባህል ነው የምናገለግለው እንጂ ሌላ ትርፍ ገንዘብ አሁን ለካህናት ተደጓሚ ገንዘብ የለን። ያው በይበልጥ እኛ ያው የቆላ የገጠር ካህን ይበልጡ ህልውሃ ነው። በዚያ ያው ይኸው ደሞዝ አድርገን እንደ አገሪቱ ባህል ያው እያገለገልን እንገኛለን። ኮሚቴው ምንም አይነት የገቢ ምንጭ እንዲሁም ምንም የተመደበ በጀት ባለመኖሩ የልማት እንቅስቃሴ ማድረግ አለመቻሉን ገልጸው በፈቃደ እግዚአብሔር በመላኩ ቅዱስ ገብርኤል አጋዥነት በአንድነትና በቁርጠኝነት ተጋግዘን ገቢ የማሰባሰብ ስራን በመስራት የተለያዩ ስራዎችን ለመስራት አቅደናል ይላሉ። የልማት ስራ ብዙ የለንም። ይሄን አልመተናል ይሄን አርገናል የምንለው ምንም ነገር የለንም። አሁን ነው አሰሪ ኮሚቴ ያቋቁመን በዚህ በአጥቢያው አብይ ኮሚቴ በደብረ ብርሃን ንዑስ ኮሚቴ በአዲስ አበባም ንዑስ ኮሚቴ አቋቁመናል። ምንድነው ግን ብዙ ነገር የሚቀረን አለ። አሁን ወደ ህንጻ ቤተክርስቲያን ህንጻውን ለመስራት ብዙ እቅድ የለንም። ለምን ቢባል አንደኛ ቤተክርስቲያኑ ጠቧል። ቅጽረ ግቢው ቤተክርስቲያኑ የተሰጠው ቅጽረ ግቢው ጠቧል። ሁለተኛ እጃችን ላይ ምንም አይነት ነገር ገንዘብ የለንም። በዜሮ ተነስተን ነው እንቅስቃሴ ላይ ያለነውና እንደ ልማት ስራ ያቀድነው መጀመሪያ የእንግዳ ማረፊያ አዳራሽ ለመስራት ከዚያ የካህናተ ሰማይን ቤተክርስቲያንና የደብረ ኃይል ቅዱስ ገብርኤል ቤተክርስቲያን በመካከሉ የግለሰብ ይዞታ ስላለ ያን የግለሰቡን ይዞታ አስለቅቀን በቤተክርስቲያኑ ይዞታ ማረጋገጥ ነው የምንፈልገው። በመጀመሪያ የታመመ መጥቶ እንዲድን፣ ሲቀጥል ደግሞ በሀገር ውስጥም በውጭ ሀገርም ያሉ ልጆቻችን እንዲያግዙን፣ ወንድሞቻችን አባቶቻችን እንዲያግዙን፣ በጎ አድራጊ ማህበር ደግሞ ያለው እዚህ መጥቶ እጅ እንዲዘረጋልን እንፈልጋለን። ቤተክርስቲያኑን ግን አንተው እናንጸዋለን። ቀጥታ ካህናቶች ያው ውስንም ብንሆን ዲያቆናትም ውስንም ቢሆኑ ያው ልክ የሚሰጡት ወይም ደግሞ የሚደረግላቸው ሳንቲም የለም። አገልግሎት ሲባል እንግዲህ ምክንያቱም ዞሮ ሰው ሰርቶ ካይበላ አይሆንም። ስለዚህ ያ ነገር ደግሞ ከህዝቡ ሲዋጥ የሚዋጣው ነገር አጭር ነው። በቃ
ያ አጭር ስለሆነ ያም ደግሞ ልክ አገልግሎቱ ዝቅተኛ ሆኗል። እንዴት ማለት ነው? ምክንያቱም ቢያንስ ሙሉ ለሙሉ ለመስራት አስቸጋሪ ነገር ነው። ሰው ካልበላ ደግሞ ምንም ሌት ተቀን ለመስራት አስቸጋሪ። ምክንያቱም ደግሞ ቄሶቹም ዲያቆኖቹም ከኑሮ ጋር ከእርሻ ጋር ነው አብሮ የተያያዘው እና ቦርድ ደመወዝተኝነት የሚገዛ ሰው የለም። ስለዚህ በዚህ አይነት ያው በተሸራረፈ መልኩ ነው የሚመራው። ብዙ እንትን የለውም። ቀጣይ ግን ምናልባት እንደው እግዚአብሔር አምላክ ብሎ እንትን ታለ ወደፊት ዓላማችንን ባለው ነገር እጅና ጓንት ሆነን እንደዚህ አስተዋሽ ታገኘን ሁላችንም እንቀጥላለን እንሰራለን የሚል ዓላማ ነው ያለኝ። በእቅድ የተያዙ ስራዎችን ለመስራት እንደ ኮሚቴ ያለው ዝግጁነት ምን ይመስላል? እንግዲህ እነዚህ አይነት እቅዶችን ለማሳካት ያው መጀመሪያ ጸሎት ነው። ሲቀጥል ሀገረ ስብከታችንን እንተማመናለን። ሀገረ ስብከታችን ነው ብፁዕነታቸውን ነው እውነት ለመናገር የተማመን ነው። የብፁዕነታቸው ጸሎት፣ የብፁዕነታቸው ቡራኬ። ሲቀጥል ደግሞ ባለሀብቶችን፣ ግብረሰናይ ድርጅቶችን ቅድም እንደተጠቀሰው የጉዞ ማህበርተኞችን እንዲሁም የእኛም ልጆች በውጭ ሀገር አንዳንድ ልጆች ይኖሩናል፣ አንዳንድ ወንድሞች ይኖሩናል። እነሱን ተማምነን ያው ይህንን በአዲስ ዘመናዊ ህንፃ ቤተክርስቲያን ለመስራት ዝግጁ ላይ ነን። ኮሚቴው የህንፃ ቤተክርስቲያን ግንባታና ሌሎች በቤተክርስቲያኑ ዙሪያ የሚሰሩ ስራዎችን ለመስራት ብቻ አይደለም ያቀደው። ለማህበረሰቡ የሚጠቅሙ መሰረተ ልማቶችን በመገንባት የበኩሉን አሻራ ለማሳረፍም እቅድ እንዳላቸው ገልጸዋል። በከተማ ቦታ ተቀብለን የሆነ መዋዕለ ህፃናት ወይም ደግሞ ክሊኒክ ለመስራት ህንፃ አሰሪ ኮሚቴው እቅድ አለው። ሰበካ ጉባኤውም በዚህ ላይ ምንም አይነት ነቀፋ የለውም፣ ድጋፋችን ነው ሰበካ ጉባኤው ማለት ነው። ይህ ታሪካዊ ደብር ደጋፊና አስተዋሽ የሌለው በመሆኑ ሁሉም በሚችሉት እንዲያግዙ ለሚመለከታቸው አካላት ሁሉ ጥሪ አቅርበዋል። ታላቅ ምስጢር ያለው ቦታ በሰሜን ሸዋ ሀገረ ስብከት ጉያ ውስጥ የሚገኝ እምቅ ድብቅ ብዙ ያልታወቀ ብዙ ህዝብ ያላየው የታመመ ብቻ የጨነቀው ሐኪም ዞሮ ከባህላዊ እስከ ዘመናዊ ሕክምና ዞሮ ሲመለስ ጋን ገብርኤል ውረድ ይባላል። ይመጣል፣ ይድናል፣ ይሄዳል። አንዳንዶች እዚሁ ማህበር እየገቡ በወሩ ማህበር ይጠጣሉ። አንዳንዶች ደግሞ ቤታቸው ዝክር ያዘክራሉ። እንደው እንደ ግብረ ሰናይ ድርጅቶች እንደ በጎ አድራጊ ማህበሮች አንዳንድ ባለሀብቶች እጃቸውን ቢዘረጉልን፣ አንዳንድ የጉዞ ማህበርተኞች ደግሞ እዚህ ገብተው እያጓዙ ይህን ቦታ ቢያስተዋውቁልን፣ የታመሙ እንዲድኑ፣ የተጨነቁ ተጭንቀታቸው እንዲላቀቁ፣ እንዲፈወሱ ሀገረ ስብከቱን አስፈቅደው ወረዳ ቤተ ክህነቱን አስፈቅደው መጥተው ጉዞ ቢያጉዙና ይቺ ቤተ ክርስቲያን እንደምታዋት እንግዲህ አጥር የለም፣ አልታጠረም። ዙሪያውን ያው የሚታይ ነገር ነው። ያው ቤተ ክርስቲያኑም እንዲሁ በሆነ ነገር ተሰርቶ ዝም ብሎ በጭቃና በድንጋይ ተሰርቶ በቅብ ነው። በዚህ በቅቡ ነው እንጂ ውስጡ ኮርኒስ የለውም። ቆመ ብእሲው ይኸው የሚታየው ነው። ነቅዞ ሊወርቅ ነው። ደረጃው ይኸው የምታዩት ነው። ተሰነጣጥቋል። ስለዚህ እንዲው በግለሰብ እዚህ በጎ አድራጊ ማህበረተኞችና በጎ አድራጊ ባለሀብቶች ግብረ ሰናይ ድርጅቶች እዚህ ቢገቡልን በቅዱስ ገብርኤል ስም ይሄ እንደው ትልቅ ምኞቴና ጥያቄ ነው። መሰረተ ልማት እንድናለማበት ለታቦቱ ራሱን በራሱ ችሎ እንዲሄድልን እንፈልጋለን። ቁመት ማህሌት በወርቅ ሚካኤል ይቆማል፣ ገብርኤል ይቆማል፣ ባለወልድ ይቆማል፣ ማርያም ትቆማለች። አሁን 24ቱ ካህናተ ሰማይ መቆም አለበት እያልን ነው። ግን ይህን ትሰሩ ደሞዝ የላቸውም። ምናልባት በጎ አድራጊ አግኝተን የወር ደሞዝ ትንሽ እንዲያው የሚደግፍልን ድጎማ እንድናገኝ እንፈልጋለን። ይህን ልፋታቸውን አይቶ ማለት ነው። በጎ አድራጊ ምናልባት የከተማ ሰው ብናገኝ እንዲያው የወር ደሞዝ ቢበል በአመት የሚበሉትን በወር እንዲያገኙልን ፍላጎት አለን ማለት ነው። የራማው ልዑል የመልአኩ ቅዱስ ገብርኤል ክብረ በዓላት በዓመት ውስጥ ታኅሳስ፣ ግንቦትና ሐምሌ 19 የሚከበር ሲሆን ምዕመናንም በዚህ ቅዱስ ስፍራ ተገኝተው በዓሉን አክብረው የበረከቱ ተካፋይ እንዲሆኑ አባቶች ጥሪያቸውን አቅርበዋል። የተአምራት የፈውስ ስፍራ የሆነው የመልአኩ ቅዱስ ገብርኤል ምልጃ በረከት የበዛለት ቤተክርስቲያን
የሁላችንንም ድጋፍ ይሻልና እናስታውሰው። በሚያስፈልገው ነገር ሁሉ የአቅማችንን እንደግፍ፣ የበረከቱ ተሳታፊ እንሆን መልእክታችን ነው። ከደጁ መጥተው ለተማጸኑት የልባቸውን መሻት ከሚፈጸምበት፣ ፈውስን አግኝተው ከሚመለሱበት ተአምረኛው አንበጣ አባሮ ጋንቆላ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ያደረግነውን ቆይታችንን ፈጸምን። የመልአኩ የቅዱስ ገብርኤል ምልጃ፣ ጸሎት፣ በረከት ከሁላችን ጋር ይሁን። አሜን።